አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና ወደ ቻናላችን መጣችሁ ማለት ነው። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን እናስተምራለን። ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቻናሉን በየቀኑ ለቆ ቪዲዮ ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ የኦንላይን ትምህርት መማር እንዲሁም የኦንላይን ስራ መስራት የምትፈልጉ ልጆች እዚህ ስክሪን ባለው ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩኝ። የምናስተምርም ይሆናል። ስራውን የምትፈልጉ መስራት ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ መገቢያ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ ማለት ነው። እሺ ዛሬ የምናየው ይሄኛውና ሁለተኛው ክፍል ደግሞ ይሄኛው ነው። አሁን በቀቁ የሚጀምሩትን እንይ። የመጀመሪያው ቀለበት ቀለበት የሚለውን ወደ አማርኛ በእንግሊዝኛ ስንቀይረው ቀለ የሚለው ኪውኢ፣ ለ ለሚለው ኤልኢ የመጀመሪያ ፊደል ስለሆነ፣ በ ለሚለው ቢኢ፣ ት ለሚለው ቲ። ስለዚህ ት ብቻ አናባቢ ያላት ምክንያቱም ስድስተኛ ፊደል ስለሆነች። ሌሎች ኢ አናባቢ ያላቸው ምክንያቱም የመጀመሪያ ፊደል ስለሆኑ። ስለዚህ ቀለበት ብለን ስንጽፍ ኪው ኢ ኤል ኢ ቢ ኢ ቲ ይሆናል ማለት ነው። ስለዚህ ጋር ስንመጣ ቅቅል እና ልም ስድስተኛ ፊደል ናቸው። ስለዚህ ሁላቸውም አናባቢ ይኖራቸው ማለት ነው። ቅ ለሚለው ኪው፣ እንደገና አሁንም ቅ ለሚለው ኪው፣ ል ለሚለው ኤል ማለት ነው። ስለዚህ ቅቅል ብለን ስንጽፍ ኪው ኤል ይሆናል ማለት ነው። እዚህ ጋር ስንመጣ ቆ ለሚለው ኪው ኦ፣ ቆ የመጨረሻ ፊደል ስለሆነ አናባቢ ኦ ነው የሚሆነው። ሎ ለሚለውም ኤል ኦ የመጨረሻ ፊደል ስለሆነ ይህም አናባቢው ኦ ነው የሚሆነው። ስለዚህ ቆሎ ብለን ስንጽፍ ኪው ኦ ኤል ኦ ይሆናል ማለት ነው። እዚህ ጋር ስንመጣ ደግሞ በበቡ የሚጀምሩ አሉ። እዚህ ጋር በር በየመጀመሪያ ፊደል ነው ቢኢ ይሆናል። ር ለሚለው ደግሞ አር። ስለዚህ በር ብለን ስንጽፍ ቢኢ አር ይሆናል ማለት ነው። እዚህ ጋር ስንመጣ ቡና ቡ ለሚለው ቢዩ፣ ና ለሚለው ኤንኤ ስለዚህ ቡና ብለን ስንጽፍ ቢዩ ኤንኤ ይሆናል ማለት ነው። ቢዩ ኤንኤ። እዚህ ጋር ስንመጣ ብር ይላል። ብ ፊደልም ር ፊደልም ስድስተኛ ፊደል ናቸው። አናባቢ አይኖራቸውም። ብ ለሚለው ቢ ነው የሚሆነው፣ ር ለሚለው አር ነው የሚሆነው። ቢና አር ከሆነ ሁለቱም ስድስተኛ ፊደል ናቸው፣ አናባቢ አይኖራቸውም። ብር ሲጻፍ እንደዚህ ነው ማለት ነው። ወደዚህ ስንመጣ ከዚህ መግባታችን በፊት ላይክ ያላረጋችሁ ካላችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉ ማለት ነው። እዚህ ጋር ስንመጣ ተማሪ ተ ለሚለው ቲኢ ነው፣ ማ ለሚለው ኤምኤ፣ ሪ ለሚለው አር አይ ሶስተኛ ፊደል ስለሆነ አናባቢው አይ ነው የሚሆነው። ስለዚህ ተማሪ ብለን ስንጽፍ ቲኢ ኤምኤ አር አይ ይሆናል ማለት ነው። ትልቅ ት ለሚለው ቲ፣ ል ለሚለው ኤል፣ ቅ ለሚለው ኪው። ስለዚህ ትልቅ ብለን ስንጽፍ ቲ ኤል ኪው ይሆናል ማለት ነው። ትልቅ በዚህ መልኩ ይጻፋል። ትምህርት እዚህ ጋር እንደምታዩት ት ፊደልም ምም ህም ርም እንደገና ትም ስድስተኛ ፊደል ናቸው። ስለዚህ ምንም አይነት አናባቢ ከጥጋቸው አይኖርም። ት ለሚለው ቲ፣ ም ለሚለው ኤም፣ ህ ለሚለው ኤች፣ ር ለሚለው አር፣ ት ለሚለው ቲ። ስለዚህ ትምህርት ብለን ስንጽፍ ቲ ኤም ኤች አር ቲ ይሆናል ማለት ነው። ቲ ኤም ኤች አር ቲ። እዚህ ጋር ስንመጣ ደግሞ ቸነፈር ለቻቹ ደግሞ ማስተዋል ያለባችሁ ሲና ኤች አይለያዩም። ሲኤችኢ፣ ሲኤችዩ፣ ሲኤችአይ እያለ ነው የሚመጣ ማለት ነው። ስለዚህ ቸ ለሚለው እዚህ ጋር ቸነፈር ከሚለው ቸ ለሚለው ሲኤችኢ፣ ነ ለሚለው ኤንኢ የመጀመሪያ ፊደል ናቸው። ቸምነም ፈ ለሚለው ኤፍኢ፣ ር ለሚለው አር ብቻ ስድስተኛ ፊደል ስለሆነ ስለዚህ ቸነፈር ብለን ስንጽፍ ሲኤችኢ ኤንኢ ኤፍኢ አር ይሆናል ማለት ነው። እዚህ ጋር ስንመጣ ቸር ስንል ደግሞ ቸ ለሚለው አሁንም ሲኤችኢ ነው የሚሆነው የመጀመሪያ ፊደል ስለሆነ ኢ ነው አናባቢ የሚሆነው። ር ለሚለው ደግሞ አር ምክንያቱም ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ስለዚህ ቸር ብለን ስንጽፍ ሲኤችኢ አር ይሆናል። እዚህ ጋር ቾክ ካወቃችሁ የመጻፊያ ማለት ነው። ብላክቦርድ ላይ የሚጻፍበት ቾክ። ቾ መጨረሻ ፊደል ነው። ስለዚህ ሲኤችኢ አድርገን አናባቢ ኦ ነው የሚሆን። ኦ ለመጨረሻ ፊደል አናባቢ ስለሚሆን ስለዚህ ቾ ለሚለው ሲኤችኦ፣ ክ ለሚለው ኬ። እችኛ እንደ አስገቧት ትክክለኛው እንግሊዝኛ ይህ ስለሚገባ ነው እንጂ ይህን ሲን ባታስገቡትም
ችግር የለም። ግን ዋናው እንግሊዘኛ ጋር እንደዚህ ስለሚጻፍ ህጉ ስለሆነ ነው ማለት ነው። የዛሬው ትምህርት ይህን ይመስል ነበረ። ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። እንዲሁም አናግሩን፣ መታችሁ መማር ትችላላችሁ ማለት ነው።